يا الله الله يا الله الله يا الله. بسم الله الرحمن الرحيم. الحمد لله على نعمائه وأشكره على آلائه، وصلى الله على سيدنا محمد واسطة عقد أنبيائه وعلى آله وصحبه وأوليائه. أحمده سبحانه حمدا يكون سببا مدنيا من رضاه، وأشكره شكرا يكون مقربا من الفوز بمغفرته. وبعد، أيها المشاهدون الكرام، السلام عليكم ورحمة الله تعالى وبركاته. وعليكم السلام ورحمة الله وبركاته. أعوذ بالله من الشيطان الرجيم. قال رب إني لا أملك إلا نفسي وأخي فافرق بيننا وبين القوم الفاسقين. አላሁ ስብሓነሁ ወተዓላ ስለ ነቢዩላህ ሙሳ ከቀውሞቹ ጋር ያለውን እየነገረን ነበረ። ነቢዩላህ ሙሳ ያ ቀውሚ ድኹሉል አርዶል ሙቀደሳ አሪሓ ወይም በይተል መቅዲስን ግቡ፣ አላህን እሷን ለእናንተ ወስኖላችኋል፣ ወደ ኋላ አትበሉ፣ ወደ ኋላ ወደ ሚስር አትመለሱ፣ ወይም የአላህን ትእዛዝ አትኽለፉ። ይህን የምታረጉ ከሆነ ፈተንቀሊቡ ኻሲሪን በዱንያም በአኺራም ትከስራላችሁ ሲሏቸው፣ ግን የነቢዩላህ ሙሳ ቀውሞች በኒ እስራኤሎች ምን አሉ? ያ ሙሳ ኢነ ፊሃ ቀውመን ጀባሪን፣ እዛ ሀያል የሆኑ ሰዎች አሉ፣ በጉልበትም በመሳሪያም በተለያየም በብዛትም እኛ እነሱን መቋቋም አንችልም። ወኢና ለነድኹለሃ ሐታ የኽሩጁ ሚንሃ፣ እነሱ ከዛ ለቀው እስካልወጡ ድረስ እኛ እንገባም፣ እነሱ የሚወጡ ከሆነ ችግር የለብንም እንገባለን አሉ። ከዛው መካከል ካሊብና ዩሻዕ ምን አሉ? እነዛ አላህ ቁወተል ኢማን የሰጣቸው ሰዎች፣ የቂናቸው የጠነከረው የነበሩት ሁለት ሰዎች ኡድኹሉ ዐለይሂሙል ባብ፣ ግቡ እንግባ፣ ነቢዩላህ ሙሳ አላህ ለእናንተ እሷን ወስኖላችኋል፣ የእናንተ መኖሪያ ሀገር አድርጓታል እያሉ ነውና እኛ ገብተን መታገል አለብን። ፈኢዛ ደኸልቱሙሁ ፈኢነኩም ጋሊቡን፣ እኛ ተገባን ዲል የምናረገውም የምናሸንፈውም እኛ ከሙሳ ጋር ሁነን ነው። ወዐለላሂ ፈተወከሉ ኢን ኩንቱም ሙእሚኒን፣ ትክክለኛ እምነታችሁ የተረጋገጠ ከሆነ እናንተ በአላህ ተመክታችሁ፣ የመሳሪያ ጉዳይ አይደለም፣ የሰራዊት ብዛት አይደለም፣ የጉልበት ጉዳይ አይደለም፣ በአላህ ተወክለን እንግባ አሉ። አሁንም ይህም አስተያየት ከተሰጠ በኋላ በኒ እስራኤሎች ያ ሙሳ ኢና ለን ነድኹለሃ አበደን ማዳሙ ፊሃ፣ እነሱ እያሉ የፈለገውም ቢሆን አሁንም አንገባም፣ እዛ ገብተን እኛ አናልቅም፣ በቃ ህዝባችንንም አናስጨርስም ሲሉ፣ አራት አልቁም አብሽሩ፣ እኛ ለሰበቡ እንታገል እንጂ ዲል የሚሰጠው አላህ ነው፣ አላህ ከኛ ጋር ነው፣ እናንተ ለሰበብ ብቻ ነው ሲሏቸው፣ አሃ ለሰበብ ከሆነማ ፈዝሀብ አንተ ወረቡከ ፈቃቲላ ኢና ሃሁና ቃዒዱን፣ የሚዋጋው ዲል የሚያደርገው አላህ ከሆነ ለሰበብ አንተ ትበቃለህ፣ አንተ ከጌታህ ጋር ሂድና ተዋግታችሁ ዲል ስታረጉ ስታሻንፉ እኛ ቁጭ ብለን ጠብቀን ዲሉ ሲፈጸም እንመጣለን ሲሏቸው፣ በጣም ይሄ ውስጥ የሚነካ ማሾፍ ጀመሩ እኮ። ደግሞ ሙጀሲም ሙሸቢህ መሆናቸውን በግልጽ አላህ በአካል ተንቀሳቅሶ ከነቢዩላህ ሙሳ ጋር ጦርነት የሚከፍት ጌታ ነው ብለው ነው የሚያስቡትና ነቢዩላህ ሙሳ ምን አሉ? ረቢ ቃለ ረቢ ያ ረብ፣ ጌታዬ ሆይ ኢኒ ላ አምሊኩ ኢላ ነፍሲ ወአኺ አሉ። እኔ አሁን ማዘዝ የምችለው መወሰን የምችለው በእኔና በወንድሜ ጉዳይ ነው፣ ሃሩንና እኔ ካልሆነ በስተቀር የበኒ እስራኤሎች ነገር እንዲህ አይነት ነው። ፈፍሩቅ በይነና ወበይነ ልቀውሚ ልፋሲቂን፣ ለእነሱም የሚገባቸውን ያ ረብ ሁክሙን ስጣቸው፣ እንግዲህ እኛንም ዲሉን ስጠን፣ በእኛና በእነሱ መካከል ውሳኔህን ተግባራዊ አድርገው፣ አንድ ነገር አምጣ ሲሉ ነቢዩላህ ሙሳ ዱዓ ሲያደርጉ ይሄ እርግማን እንግዲህ ደረሰባቸውና ኻሊቀ ሰማዋት ወልአርድ መልስ ሰጠ። ለነቢዩላህ ሙሳ ወሕይ ወረደ። ምን አላቸው?
قال فإنها محرمة عليهم 40 سنة يتيهون في الأرض فلا تأس على القوم الفاسقين قال الله عز وجل فإنها أريحاء وإن بيت المقدس محرمة عليهم دخولها إذا مقبات بالنسو لا إرمنو بجراش لسنت عامت قطعت 40 سنة يتيهون في الأرض እንግዲህ የነብዩላህ ሙሳን ትእዛዝ ባለመቀበላቸው በሞገሪያቸው አንገባም ብለው ነበር ቢፈልጓትም እንገባለንም ቢሉ 40 አመት እዛ ሲንከራተቱ ይኖራሉ አለ ኻሊቅ السماوات والارض 40 አመት ማለት እንግዲህ ጧት ይነሳሉ ወደዛ ወደ ታዘዙበት ለመግባት ሲሄዱ ውለው ማታ ላይ ጧት ተነሱበት ነው ያገኛሉ ለይል ደግሞ በፀሐይ ሳይሆን ፀሐይ እንትን ካለች በኋላ ይሻለናል ብለው ሲሄዱ አድረው ጧት ማታ ጀመሩበት ላይ እዛው ተመልሰው እየተዟዟሩ ስንት አመት ቆዩ 40 አመት እንግዲህ 40 አመት ይያሉ እዛ ነው ቲህ ላይ ይያሉ መኑም ሰልዋውም እዛው ወረደላቸው ፀሐይ ሲጠናባቸው ዳመናው አብሮ እየተንቀሳቀሰ ይጠልላቸው ነበር ከላይ ዳመናው ዙሮ እዛውም ላይ ሆነው ደግሞ ሙሳ ሆይ እኛ ሁሉ ጊዜ በስጋ ሁሉ ጊዜ በማር ሰለቸን የሚያስፈልገን ጎመኑ ሰላጣው ምናምን ነው ስንዴው ሌላው እንደ ገብስ ያለውም ሆነ አስፈልጎናል ብለው እዛ ላይም ጥያቄ ጠየቁ አላኩል ያህል ከ40 አመት በኋላ ከ20 አመት በላይ ያለው ሁሉ በአጠቃላይ አልቆ ከ20 አመት በታች ያለው ነው የገባው በኋላ እንጂ እነዛ ነብዩላህ ሙሳን ሲخلፉ ነብዩላህ ሙሳን አንተ ከጌታህ ጋር ተጋደል ይያሉ ሲያሾፉ የነበሩ ሰዎች ሁሉም እዛው ቲህ ላይ አልቀዋል قال فإنها محرمة عليهم 40 سنة ባይሆን يتيهون في الأرض መንከራተት ቲህ ብሎ ማለት መዋለድ እዛ ሜዳ ላይ فلا تأسى على القوم الفاسقين እነዚህ ፋሲቅ የሆኑ የአላህን ጧዓ የማያከብሩ የነብይን ትእዛዝ የማይቀበሉ ናቸውና አትዘን እንዲህ በመሆናቸው ሌላ ውስጥህ ሊጎዳ ውስጥህ ሊያዝን አይገባም የፋሲቆች ቅጣት ነው ሲል አላህ ለነብዩላህ ሙሳ ወህይ ያወረደላቸው እሺ واتلو عليهم نبأ ابني آدم بالحق إذ قربا قربانا فتقبل من أحدهما ولم يتقبل من الآخر قال لأقتلنك قال إنما يتقبل الله من المتقين አሁን ረሱልና አለይሂ ሰላቱ ወሰለም አልቀበል ያሉት በምንም ምክንያት ሳይሆን ረሱሉ ጸባያቸው ያማረ ነው መልካቸው ያማረ ነው ፈሷሐቸው ያማረ ነው ምንም የጎደላቸው ነገር የለምና ግን ሐሰድ ብቻ ነው ሐሰድ ደግሞ ከዛው ከመጀመሪያው ጀምሮ ምን ያህል ችግር እንደፈጠረ አላህ በቂሷ ሊነግራቸው ነው ሁሉ ذي نعمة محسود እንደሚባለው አላህ ጸጋ ያሰጠው ሰው ዕውቀትም ይሁን ሀብትም ይሁን ብዙ ሐሲዶች ይነሳሉ እና በረሱል አለይሂ ሰላቱ ወሰለም ዙሪያ ላይ የሐሰድ ጉዳይ ስለሆነ እሳቸው እንዲያይቀበሉ ያደረጋቸው ይሄ ሐሰድ ደግሞ ቀደም ሲል የነበረ ነው በነብዩላህ አደም ሁለት ልጆች ላይ ወጥሎ عليهم ይሄን ታሪክ አስቀምጥላቸው ለነሱ ነባ አብነይ አደም بالحق በትክክል እውነት የሆነውን ዋቂ የሆነውን የነብዩላህ አደምን የሁለት ልጆች የአደም ሁለት ልጆች የቃቢልንና የሃቢልን ጉዳይ ተረክላቸው አሁንም ከዛ ታሪክ ጋር ተመሳሳይ ነው በረሱሉ ላይ ያለው ጥላቻ በረሱሉ ላይ ያለው ብዙ ነገር የስም ማጥፋት ረሱል በተቃራኒው ስማቸውን ያጠፏቸዋል ሷዲቁል አሚንም ማለት ነው ውሸት ከሶ በጭራሽ አይጠበቅም ሁሉ ነገር ጥንቆላን ያፈሰዱ እሳቸው ናቸው ሳሒር ነው ይሏቸዋል ሻዒር ነው ይሏቸዋል ረሱል አለይሂ ሰላቱ ወሰለም እንደሱ አቅሉ የተሟላ ሐሳቢ ሰው በዓለም የማይገኝ ሆኖ መጅኑን ነው ይሏቸዋል ካሂን ነው ይሏቸዋል ይሄ ከምን የተነሳ ነው ከሐሰድ ነው ይሄ የሐሰድ በሽታ ደግሞ ከመጀመሪያው ከቃቢልና ከሃቢል ተነብዩላህ አደም ልጆች ጀምሮ እዚህ ዓለም ላይ መኖር የጀመሩት አደምና የአደም ልጆች ናቸው ገና የአደም ልጆች በሐሰድ ቃቢል ሃቢልን ገሏልና ወትሉ عليهم نبأ ابني آدم بالحق ምንድነው ታሪኩ ነብዩላህ አደም ወደዚህ ዓለም ሲመጡ
በ20 እርግዝና ወደ 40 ልጅ ተወልዷል። ሐዋ የሚወልዱት ወንድና ሴት ነው። ያው በዛን ሰዓት ከሌላው ጋር የሚጋቡት ስለሌለ የነብዩላህ አደም ሸሪዓ ምንድን ነበር? በአንድ እርግዝና አንድ ወንድና አንድ ሴት፣ በሌላው እርግዝና ደግሞ አንድ ወንድና አንድ ሴት ሲወለዱ ከዛኛው ጋር የተወለደችውን ሴት ለዚህኛው ወንድ፣ ከዚህኛው ወንድ ጋር የተወለደችውን ለሌላው እያደረጉ ልክ ይሄንኑ ትንሽ ፈርቅ ያለው እንዲሆን ማለት ነው። በአሁኑ ሰዓት ቢሆን አብራው ትወለድም አትወለድም አብሮ ከሷ ጋርም ጡት ከጠባ እህቱን ማግባት አይቻልም፣ የእህቱንም ልጅ አይቻልም። በዛን ሰዓት ግን እህትን ማግባት ይፈቀር ነበር። እንደዛ ካልሆኑ መራባትም ስለማይችሉ ሌላ ራቅ ያለ ባዕድም ማግኘትም ስለማይቻል፣ ስለዚህ አጋጣሚ ሆኖ ደግሞ ከቃቢል ጋር የተወለደችው በጣም ቆንጆና አጓጊ ሴት ናት። ከሀቢል ጋር የተወለደችው መልኳ ይህን ያህል አይደለችምና ከቃቢል ጋር የተወለደችው ለሀቢል፣ ከሀቢል ጋር የተወለደችው ለቃቢል ሊዱሩ ሲሉ አይ ከኔ ጋር አብራ የተወለደችው ቆንጆ ናት፣ መልከኛ ናት፣ እኔው ጋር አብራ የተወለደችውን እህቴን ነው ማገባው እንጂ ይችን ቆንጆ አሳልፈ ለሀቢል ልትሰጥ አይገባም የሚል ጥያቄ አነሳ ቃቢል። አይ ይሄ ሸርዑላህ ነው፣ አላህ አዞኛል፣ በይህ አይነት መልክ ነው እንጂ በፍጹም አይሆንም ሲላቸው አይ ከአላህ ለመታዘዜ ይሄ ኢባዳ ስሩና ይሄ ቁርባን የሚባለው በዛን ሰዓት ያደርጉት የነበረው እዛ ላይ እውነት መሆኑ ይለያል ሲሏቸው፣ ቃቢል ገበሬ ነው፣ ብዙ ያመርት ነበር፣ እሱ እህል አመጣ። ሀቢል ደግሞ በግ ያረባ ስለነበረ ሁላቸውም ለቁርባን ለኢባዳ አቀረቡ ያላቸውን። በዛን ሰዓት ደግሞ ቀቡል የሆነለት ሰው ምንም አይታይም። ከዛ በኋላ እሳትም መጥቶ ይበላዋል። ወፊ ሪዋያ ወደ ሰማይ ይውጣ የት እንደሆነ አይታወቅም። ቀቡል የመሆኑ ምልክት ነው። ቀቡል ያልሆነለት ሰው ደግሞ እዛ ያወጣው ነገር እዛው ይቀራል። አዋፋቱ እንስሳው ምናምኑ በልቶት ይቀራል እንጂ መቅቡል አይሆንም። ከዛ በኋላ የሀቢል በግ ይህ ገባ አይባልም፣ አረገ። እንደውም ለነቢዩላህ እስማኤል የመጣው ፊዳ እሱ ነው የሚሉም ሰዎች አሉ። አላኩል ያህል እሱ ይሁን አላህ ሌላ የፈጠረውን በግ ይሁን ሀቢል ቀቡል አገኘ። ቃቢል ግን ቀቡል አጣ። ኢዝ ቀረባ ቁርባናን ፈቱቁቢለ ሚን አሐዲሂማ ከአንዱ ተሀቢል ቀቡልነት አገኘ፣ አላህ ተቀበለው። ወለም ተቀበል ሚነል አኸር የቃቢል ደግሞ ተቀባይነት አላገኘም። ከዚህ በኋላ ገይዝ ገባው፣ ተቆጨና ቃቢል ሀቢል ምን አለው? እገልሃለሁ አለ። አሁን ያንተ ተቀባይነት አግኝቷል፣ ከኔ ጋር የተወለደችውን ሚስት ልጅ እህቴን ሚስት አድርገህ ልታገባ ነው። ሰውን ፊት እኔ ይህችን ይዤ አልቀርብም። እንደውም አልፎ ተርፎ ያንተ ልጆች በእኔ ልጆች ላይ ሊፎክሩባቸው ይችላል። ስለዚህ ያንተ ሶደቃ ተቀባይነት አግኝቷል፣ የኔ አላገኘም፣ እገልሃለሁ። ለአቅቱለነክ በሞት ያለው በጌታዬ ይሁንብኝ እገልሃለሁ ሲለው ምንድነው ወንጀሌ እንዴት እኔን ትገለኛለህ የሚል ጥያቄ ሲያነሳ ያንተ ሶደቃ እኮ ተቀባይነት አግኝቷል አለው። እና ሶደቃ ተቀባይነት ማግኘት እኮ ወንጀል አልነበረም። ቃል ኢነማ የተቀበሉ ላሁ ሚነል ሙተቂን አንተ በኢኽላስ የአባታችንን ትእዛዝ አክብረህ የአላህን ሸሪዓ ብትፈጽም ኑሮና በኢኽላስ በትክክል ብትሰራ ኑሮ እኮ አላህ ይቀበልህ ነበር። ይሄ ያንተ ኢባዳ አላህ ዘንድ ተቀባይነት አለማግኘቱ ካንተ ተቅዋ ጠፍቶ እንጂ የኔ ምንም ወንጀል አይደለም፣ የኔ ጥፋት አይደለም እና በይህ ምክንያት ልገለኝ አይገባም የሚል መልስ ሰጠው። ዞሮ ዞሮ ሊያስገድለው የቻለው ምንድነው? ሐሰር ነው። አንደኛ ያችን ቆንጆ ልጅ እሱ እንዳይወስድ እኔው መያዝ አለብኝ የሚል ነው። ሁለተኛ ለዛ ደግሞ ሸሪዓ እውነት ለመሆኑ ነቢዩላህ አደም በሸርዕ ነው የሚያስተዳድሩት፣ ነቢይ ናቸው፣ አይዋሹም። አንዱን ከአንዱ ሊበድሉ አስበው አይደለም። ሸርዕ እስከሆነ ድረስ ያን ሸርዕ ፈጽማለሁ ሲሉ ነው ልጁ እንዲህ አይነት ጥያቄ ያነሳው። የሴት ጉዳይም አስቸጋሪ ስለሆነ ማለት ነው። አላኩል ያህል በሁለት ነገር ሐሰደው፣ ያችን ቆንጆ የሆነችውን ልጅ እንዳያገኝ፣ ሁለተኛ አላህ ዘንድ እንዴት አንተ ተቀባይነት አገኘ፣ ያንተ ኢባዳ ተቀባይነት አግኝቶ የኔ ኢባዳ እንዴት ተቀባይነት ያጣል? መሆን ያለበት ምን ነበር? ተቀባይነት አጥቻለሁ፣ ኢኽላስን አስተካክዬ አላህን ፈርቼ ተውበት አድርጌ ተስተካክዬ ኢባዳያን እንዲቀበለኝ ማድረግ አለብኝ ሲል
እንዲያውም አንድ ወንጀል ወደ ሌላ ወንጀል ነው የሚገፋፋውና መጀመሪያ ያን ሸርዕ አላከብርም ብሎ መخለፉ አሁንም ደግሞ ተቀባይነት ሲያጣ እንዲያውም ወደ ባሰው አንተን ግድዬ ነው ማረፍ ያለብኝ አለው። ይህን ሲለው ግን ወንድምየው ወደ ግድያ እንዳይነሳ ይህን የመሰለ ወንጀል መጀመሪያ እዚህ መሬት ላይ እንዳይፈጸም ጥሩ ነገር እያለው ነው። ምን አለው? لئن بسطت إلي يدك لتقتلني ما أنا بباسط يدي إليك لأقتلك إني أخاف الله رب العالمين የሚገርመው እገልሃለሁ ሲለው እኮ ሸይጣን ወሰወሰው እንዲያሁን እንደምናየው ቢሆን እኔ ቀድሜ ነው መገልህ ይለዋል። ያው ወደ ተባባሰ ነገር ይከረ ነበር። እሱ ግን እገልሃለሁ እያለው እንኳን የሚያቀዘቅዝና ወደ ግድያ እንዳይገቡ የሚያደርግ ነው የሚሰጠው መልስ። ለኢን በሰጥተ ኢለየ የደክ አንተ ወደኔ እጅህን ብትዘረጋ ሊተቅቱለኒ ሊከይ ተቅቱለ እገላለሁ ብለህ አስበህ እጅህን ብትዘረጋ እንኳን አንተ የፈለከውን ያህል ለግድያ ተዘጋጅተህን ብትመጣ ማ አነ ቢባሲጢን የዲ እኔ እጅን ወደ አንተ ኢለይክ ምንም አልዘረጋም፣ መልስ አልሰጥህም። ደግሞ የሚገርመው ሀቢል በጣም ከቃቢል በጣም ኃይለኛ ነበር፣ አብጣሽም ነበረ። ቢይዘው እንደው በጥስጥስ አድርጎ ይጥለው ነበርና ጉልበትም አጥቶ አይደለም። ተው እባክህ አንተ ወንድሜ እንዴት ትገለኛለህ? አንተ ብትፎክር እገላለሁ ብትልም እኔ አልገልህም። አንተን ለመግደል እጄን ዝርግት አላነሳም፣ ጭራሽ እጄንም አላነሳ ሲለው የፍርሃት የጉልበት ያቅማጣት አለመሆኑ ሲገልጽለት ምን አለ? ኢኒ አኻፉላህ ረበል ዓለሚን የዓለማት ጌታ እፈራለሁ፣ ወንድሜን አልገልም፣ ተው ይሄ ነገር አይጠቅምም በሚል መልስ ሰጠው። አሁንም ይህን እያለው እሺ ኢኒ ኡሪዱ አን ተቡአ ቢኢስሚ ወኢስሚከ ፈተኩነ ሚን አስሓቢ ናሪ ወዛሊከ ጀዛኡ ዛሊሚን ማለት እሱ ወንጀለኛ እንዲሆን መመኘት አይቻልም። ሌላው ሰው ወንጀለኛ እንዲሆን ማለትም ሰው ራሱን እሱንም ይሁን ሌላውን ገሎ የጀሃነም እንዲሆን መመኘት በጭራሽ በሸሪዓም አይፈቀድም። ግን እሱ ምን ያለ እኔ አልገልህም፣ አትግደለኝ፣ አላህን እፈራለሁ፣ ግን እምቢ ብለህ የመጨረሻ የፈለገውን ቢሆን አልተውህም ሲለው ያ ከሆነ እንግዲያስ አለ ኢኒ ኡሪዱ አን ተቡአ ቢኢስሚ ወኢስሚከ እኔም በመግደልህም ከዛሊከ እስካሁንም በሰራኸው መጀመሪያውን እኮ ጀምሮታል። ያችን ከሱ ጋር ኢቅሊማ ትባላለች ያቺ ቆንጆ ልጅ ከሱ ጋር የተወለደችውና እሷን ካላገባሁ ብሎ የአባቱን ትእዛዝ ኸልፏል፣ ሸሪዓተል ኢስላሚያን ኸልፏል። እሱ ራሱን የቻለ አንድ ወንጀል ነው። ሁለተኛ ደግሞ አልፎ ተርፎ የሰው ልጅ መግደል ወንድሙን ከዛ ይሄ የማይቀር ከሆነ እኔ አንተን ለመግደል አላስብም። ጭራሻ እምቢ ብለህ እንትን የምትል ከሆነ ወንጀሉን አንተ ትወስዳለህ እንጂ ይህን ተመኝቶ እሱን ገሎ በሱም ሆነ ከዛ ውጭ በሰራቸው ወንጀል ጀሃነም እንዲገባ መመኘት ይሄ ሸሪዓተል ኢስላሚያ የማይፈቅደው ነው። አንድ ሙስሊም ለማንኛውም ሰው ያው ኸይር ነው የሚመኘው። ሌላው ወንጀል እንዲሰራ መመኘት ወንጀል እንዲሰራ ማመቻቸት በራሱ ወንጀልም ስለሆነ ማለት ነው። ግን አማራጭ ሲያጡ በዛን ሰዓት ሙዳፋውም አልታዘዙም ነበርና እምቢ የምትል ከሆነ ኸይሩ ሸሪዓችንን አክብረን አንተም አግባ ያተባልካትን ያዝ፣ እኔም ሸሪዑ የፈቀደልኝን ልውሰድ፣ አባታችንንም እናታችንንም ማስቀየም የለብንም፣ ወንድሞቻችንንም አናስቀይም፣ የአላህንም ሸሪዓ እንኽለፍ፣ አቁመው፣ እኔ አልገልህም። ግን አማራጭ ጠፍቶ እምቢ የምትል ከሆነ አንተው ራስህ የዚህን የወንጀል ውጤት ትወስዳለህ። ኢኒ ኡሪዱ አን ተቡአ ቢኢስሚ ወኢስሚከ ቢኢስሚ ማለት እሱም በገደለበት ወይም አይደለም። ቢኢስሚ ማለት ምንድነው? የውመል ቂያማ እኔ ያጠፋሁትም ካለ አንተ ዟሊም ነህና የኔንም ሆነ የራስህን ወንጀል ተሸክመህ የውመል ቂያማ ወደ ጀሃነም ትሄዳለህ እያለው ነው። ሷዲቁል አሚን አለይሂ ሰላቱ ወሰላም እንዳሉትም የውመል ቂያማ ሰዎች ብዙ ኢባዳ ሰርተው አላህ ፊት ይቀርባሉ። ግን እነዛ ኢባዳ ሲሰሩ የነበሩ ሰዎች ግማሹን ሰድበዋል፣ ግማሹን ገንዘቡን ቀምተዋል፣ ግማሹን ደብድበዋል።
እንደዛ ሆነው ከቀረቡ በኋላ እነዛ የተደበደቡት ንብረታቸውን የተቀሙት ብዙ ነገር የደረሰባቸው ሰዎች ከነዚህ ከወነጀሉት ሰዎች ሐሰናቸው ከሶላታቸው ከዘካቸው ከሐጃቸው ከተለያየ ኢባዳቸው እነሱ ይከፈላቸዋል። ያንን ከፍለው የተሰራውን ወንጀል በአጠቃላይ መክፈል ካልቻሉ የተዞለሙትን ሰዎች ወንጀል ተሸክመው ወደ ጀሃነም ይሄዳሉ ያሉት ስላለ ኢኒ ኡሪዱ አንተቡ አቢ እስሚ እኔ በሰራሁት ከይህ አያት የምንጠቀመው ነቢዩላህ አደም አወለን ነቢይ ናቸው። ልጆችውን የሚመሩ የነበረው በሸሪዓት አልእስላሚያ ነው። ልጆቹ ብቻ ሳይሆን የልጅ ልጁ ሁሉ በኋላ በስቷል። መጀመሪያ ላይ ያው አንዱን ከላይቱ ጋር አንዱ እሱ ጋር የተወለደችው ለሌላው እያረጉ ልጆቹ ወደ 40 ነበሩ። ነቢዩላህ አደም እስከሚሞቱ ድረስ ወደ 40,000 ደርሷል። ራሱ የልጅ ልጁ ምናምን ወዲያው ተራብተው ማለት ነው። ስለዚህ ነቢዩላህ አደም ያስተዳድሩ የነበሩት በሸሪዓ ነው። በሸሪዓ ለመሆኑ እንኳ ሀቢል ገብቶት በደንብ እየዘረዘሩ ነው። አንተ የምትገል ከሆነ የኔን ወንጀል ተሸክመህ እኔንም በገደልክበት የራስህንም ወንጀል ፈተኩነ ሚን አስሓቢ ናር የጀሃነም ሰው ትሆናለህ። አሷብ አልከፈረም። በዛን ሰዓት ቃቢል ካፍርሃል እያለው አይደለም። የሰዓት ጓዶች ያው በሰዓት ከሚቀጡት ትሆናለህ። ወዛሊከ ደግሞ ይሄ ሚን አስሓቢ ናር ሆኖ በጀሃነም መቀጣት ጀዛኡ ዛሊሚን ሰውን የሚበድሉ የአላህን ትእዛዝ የማያከብሩ ጧዓ የሌላቸው ሰዎች ውጤት ነውና ተው እባክህ እኔ አንተ ገፋፍተህ ወደ ግድያ ብታስገባኝም በፍጹም አላደርገውም አንተም ልተው ይገባሃል ብሎ ጥሩ ምክር ሰጠው። ይሄ ተናዶም ከሆነ ሊያበርድ የሚችል አላህን ፈርቶ አኺራን የሚያስታውስ በቂ የሆነ ምክር እየሰጠው ግን ሸይጧን ነፍስያ ከቃቢል ጋር ነበረችና እንደው ይሄንንም ቢልህ እችን የመሰለች ልጅ እሱ ሊወስዳት አንተ እንደው የበታይ ሆነህ መልክ የሌላትን ይዘህ ልትኖር እንዴት ይሆናል? እንዴት አይነትስ ልጆች ነው የምትወልደው? እያለች ነፍስያም አላስቀመጠችውም። ምን አለ? እሺ فطوعت له نفسه قتل أخيه فقتله فأصبح من الخاسرين فطوعت له نفسه ነፍሱ ለሱ በጣም አስውባ አሳምራ መግደል ማለት እኮ እሱን ተገላገልክ። በቃ እቺን ቆጆ ልጅ አይወስድብህ፣ አንተ ደግሞ ጀግና ነህ፣ እሱን ታርፋለህ በብዙ ነገር እያለች ነፍስያ እንግዲህ ከባድ ነው። ኢነ ከይደ ሸይጣኒ ካነ ضعيፋ እንዳለው ሸይጣን በስቲዓዛም ሲኸልፉትም ቶሎ ይመለሳል ይባላል። ነፍስያ ከሆነች ያሰበችውን ታታስፈጽም ኢነ ነፍሰ ለአማረቱን ቢሱእ እንዳለው ነፍስያ ናት። አሁን ቆንጆ የተሻለ ሴት መያዝ የበላይ መሆን ወንድነትን ማሳየት ለይ ነፍስያ ስለሆነች ፈጠወዐት ለሁ ነፍሱ ዘየነችለት አሳመረችለት። ያንን ቀላል አርጋ ሳየችውም ቀትለ አኺሂ ከዛ በኋላ ፈቀተለህ እንደተኛ ኺለተን ገደለው። ፈአስበሐ ሚነል ኻሲሪን ኢላል ኻሊቅ ሰማዋት ወልአርድ ወንድሙን በመግደሉ ከሚከስሩት ፊ ዱንያ ወልአኺራ ተከሰሩት አንዱ ቃቢል ሆነ። ከዛ በኋላ ገሎ ምን ማድረግ እንደሚችልም አያውቅም። በሆነ ነገር አስቀመጠው። ሲንቀሳቀስ ይዞ ይንቀሳቀሳል። ያን አስክሬን ተሸክሞ ምን ብሎ ዞሮ ይሄ ግድያ ደግሞ ሰው የሚገልሰው እርካታ ያለውምና ይሸበራል፣ ይጨነቃል፣ እንቅልፍ አጥቷል። ውስጡ ሁሉ ተሸባብሮ ሲኖር አላህ በኋላ ምን ጠላከለት? فبعث الله غرابا يبحث في الأرض ليريه كيف يواري سوءة أخيه قال يا ويلتى أعجزت أن أكون مثل هذا الغراب فأواري سوءة أخي فأصبح من النادمين ሰዋል ተገደለም ደግሞ እንዴት አድርጎ እንደሚቀብርም አያውቅም። ዝም ብሎ ብቻ እሱን ተሸክሞ ይዞራል፣ ይከታተላል። ምን ይላል? ከዛ በኋላ ፈበዐሰ አላሁ ጉራበን ከበራሪዎች አንድ ቁራም ይሁን ሌላ የብሐሱ ፊል አርዲ ሊዩሪየሁ ከይፈ የዋሪ የሚገርመው እርስ በርሱ ተያያዙ። እነዛ አንዱ አንዱን ገደለው እያሳየው ነው። ከዛ በኋላ በሚንቃሩም በአፉም በእግሩም ከነዛ ከአዋፋቶች ገዳው ወይም ዝም ብሎ አንዱን አምጥቶ የተገደለውን ነው የሚልም አለ። እሱ ገሎ አይደለም እንደማንም በራሱ ቆፍሮ ያንን የወፉን አስክሬን የቁራውን ሰተረው። ሲሰትር ፈበዐሰ አላሁ ጉራበን ታዕሊም ነው
ሰው እንዴት እንደሚሰተር የት እንደሚያስገባው አያውቅም ነበርና የበሐሱ ፊል አርዲ ሊዩሪየሁ ከይፈ ይዋሪ ሰውአተ አኺሂ ቃቢል የሃቢልን አስክሬን ተሸክሞ ጀናዛውን ይዞር ስለነበረ እንዴት አድርጎ መሰተር እንዴት አድርጎ መቅበር እንዳለበት እንግዲህ አቂል ባልሆነ ማለት ነው ኢልም ሚነላህ ካልመጣ በስተቀር ከየትም ሊገኝ አይችልም። ሁለተኛ የሰው ልጅ ደግሞ ከኡቀላዎቹም ተገይረል ኡቀላዎቹም የሚያገኘው ትምህርት አለ ብልጥ ከሆነ ማለት ነው። እነሱ ከሚሰሩትም ትምህርት ይወስዳል፣ እነሱ ከሚሰሩትም የሆነ ነገር ይገመግማልና ያንን ሲሰትረው ለቆፈረ በእግሩም ባፉምና ያንን ቁራ ሰተረው አፈር ጫነበት። አሃ ለካ እንደይህም ተቆፍሮ ይቀበራል ማለት ነው የሚለውን ተረዳ። ከዛ በፊት ማንም ተገሎ ማንም ሙቶ መቅበር ስለማያውቁ ማለት ነው። ለዚህ ብሎ ሷዲቁል አሚን አለይሂ ሰላቱ ወሰላም የመጀመሪያው የሰው ልጅ መግደል የጀመረው የነብዩላህ አደም ልጅ ቃቢል ነውና እያንዳንዱ በአመጽ በሚገደለው ሰው ሁሉ ኢላው ሚልቃማ ለሱ የወንጀል ድርሻ አለው። መን ሰነ ሱነተን ሰይአ ፈዐለይሂ ዊዝሩሃ ወዊዝሩ መን አሚለ ቢሃ ኢላው ሚልቂያማ ሲሉ አንዱ የወንጀል የሰው መግደል ጀማሮት በሱ ስለሆነ የተጀመረው የሚገደለው ሰው ሁሉ ወንጀል ይደርሰዋል ብለዋል። ኸይር ስራ ለመስራትም እንደዚሁ የመጀመሪያ ፈለግ የሆነ ሰው ያኔ ቀደደ ሰው ሐሰናውንም ስለሚያገኝ ቃል ያ ወይለታ ወይ ጸጸቴ አለ አዐጀዝቱ አን አኩነ مثل هذا الغراب እንደው ቢያንስ እንደዚህ በራሪ ሁኜ ፈኦዋሪ ሰውአተ አኺ የወንድሜ ጀናዛ አስክሬን እንኳን እስካሁን ተሸክሜ የምዞረው መቅበር አቃተኝ አለ። የተጸጸተው አሁንም ወንድሙን በመግደሉ አይደለም እስካሁን ተሸክሞ በመቆየቱ እንዴት ከይህ አንሳለሁ። ይሄ እንኳን ራሱ ቆፍሮ ራሱ ሲቀብር እኔ የማልቀብርበት ምን ሁኜ ነው? ፈአስበሐ ሚነ ናዲሚን የተጸጸተው እስካሁን ተሸክሜ እንዴት ቆየሁ እንጂ ወንድሜን እንዴት ገደልኩ በጭራሽ። እንደገና ነብዩላህ አደም በዛም ሰዓት ወደ መካ መጥተው ነበረ። ብዙ ነገር መሬት ላይ ተቃይሮባቸዋል። ሲመለሱ ሲጠይቁትም አላቅም እሱን ጠብቅ ብለኸኛል እንዴ እኔ እሱ ጠባቂ አይደለሁም በሚል ነው መልስ የሰጠውም እንጂ በጥሩ አይደለም። አላኩል ያህል ወንድሞቹም ተቀይመውበታል። ጀናዛ ተሸክሞ ይዞር ነበር። ራሱ ላይ በደረሰበት ነገር እንጂ የተጸጸተው የዛን ሰዓት ወንድሜን መግደሌ የአባቴን የነብዩላህ አደምን ትእዛዝ መخለፌ ትክክል አይደለም ብሎ ወደ ተውባ ወደ ጸጸት ቢገባ እንኳ መፍትሄ ያጣም ነበር። ኢሷስ እንግዲህ በዛን ሰዓት ወጅቧል አልወጀበም ሌላ ጉዳይ ሆኖ አላኩል ያህል እሱ የመግደሉ ጉዳይ ከምንም ነገር ሳያጸጽተው እስካሁን እንዴት ተሸክም የቆየሁ በማለት ፈአስበሐ ሚነ ናዲሚን በሰሩት ከሚጸጸቱ ሰዎች አንዱ ሆኖ ቀረ ይለዋል። من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا ولقد جاءتهم رسلهم بالبينات ثم إن كثيرا منهم بعد ذلك في الأرض لمسرفون من أجل ذلك هن مسألة በጣም አስቀያሚና መጥፎ የሆነ ምንድነው እሱን ከገደልኩ ያችን ቆንጆ ልጅ እኔ ያገኛታለሁ ከኔ አትወጣም እኔንም በንብረትም ሆነ በምን የሚጋራኝ የለም ተጠቃሚ ነኝ ብሎ ነው። እንግዲህ አንዳንድ ቀሳዋተል ቀልብ ያለው ሰው ሙጅሪም ልጅ ከተወለደ አባቱን ገሎ መውረስ የሚፈልጋለ፣ አጎቱን ገሎ መውረስ የሚፈልጋለ፣ ወንድሙ ገሎ መውረስ የሚችላለ። የሱን ህይወት አጥፍቶ አንድ ሰው በሱ ተጠቃሚ እንዳይሆን አላህ ኻሊቀ ሰማዋት ወልአርድ ምን ሸርዐ አወረደ። ሚን አጅሊ ዛሊከ ከተብና ዐላ በኒ እስራኤል እነሱ መገዳደል ስለሚያበዙ ነው እንጂ ይሄ በሁሉም ላይ ነው። ግን በአብዛኛው መገዳደል የበለጠ የሚታየው በያዕቁብ ዘሮች ላይ ስለሆነ በሰው ልጅ ላይ በአጠቃላይ ነው አላህ ሐራም ያደረገው እንጂ ከበኒ እስራኤሎችም ባይሆንም በሸሪዓተል ኢስላሚያ ማንም የገደለ ሰው ገሎ ተገዳው መውረስ አይችልም። አንሁ ማን ቀተለ ነፍሰን ቢገይሪ ነፍሲን ቢገይሪ ቀትሊ ነፍሲን የሚያስገድል አለ ቂሷስ አው ፈሳድን ፊል አርድ ወይ ራሱን የቻለ ሸሪዓተል ኢስላሚያ ያስቀመጠው ሊያስገድለው የሚችል ነገር አለ። ምን ሙህሰን ሆኖ ዝሙት ከሰራ ከዛሊከ
የተለያዩ ነገሮች ሸሪዓተል ኢስላሚያ ያስቀመጣቸው ነገሮች ኑረው በዛ እርምጃ የሚወሰድበት ሰው አለ። ወለኩም ፊል ቂሷሲ ሐያቱን እንዳለው የገደለ መግደል የሰው ልጅ እንዳይገዳደል ትልቅ የሚያስተምር ጉዳይ ስለሆነ የገደለ ይገደል ሸሪዓተል ኢስላሚያ ያስቀምጧል። ወይም በረጅም ሊሆን ይችላል። ፈከአነማ ቀተለ ናሰ ጀሚዓ ሸሪዓተል ኢስላሚያ የሰው ልጅ ሩህ ምን ያህል ከባድ መሆኑን ሲናገር አንዲ ሰው ማጥፋት ማለት በዓለም ያለን ሁሉ እንዲያጠፋ ያስቆጥራል ነው የሚለው አላህ። ምን አይነት ከባድ እንደው የሰውን ህይወት ማጥፋት ማለት ዝም ብሎ እንደው አንዲ ዛፍ ቁርጥ እንደማድረግ የሆነ ነገር እንደማድረግ ቀላል ነገር አይደለም። ፈከአነማ ቀተለ ናሰ ጀሚዓ ነገሩ ከባድ ነው ሲል ሰው ሁሉን እንደገደለ ይቆጠራል ማለት ከባድ ነው ወንጀሉ። አንዲም መግደል ብዙም መግደል ያው ይሄ ቀላል ነው አይደለም። አንድ ሰው ነው የገደለው ሁለት ሰው ነው የሚያስብል አይደለም። ሁሉንም እንዲያጠፋ ይቆጠራል። ወመን አህያሃ እሱ ህያው ማድረግ አይችልም። ህያው የሚያደርገው አላህ ነው። በህይወት እንድትኖር ህይወቷን ያስቀጠለ ሰው ደግሞ ፈከአነማ አህየ ናሰ ጀሚዓ ሁሉንም በህይወት እንዲቀጥል እንዲያደረገ ይቆጠራል። ምን ማለት ሰው ሊገለው መጥቶ እሱ ባይከላከልለት ይገለው ነበር፣ ከመግደል ሊያድነው ይችላል። በረሃብ ሊሞት ነበር፣ ከረሃብ አድኖት ሊሆን ይችላል። ውሃ ሊወስደው ነበር፣ ውሃ እንዳይወስደው አድኖት ሊሆን ይችላል። ገደል ገብቶ ሊሞት ነበር፣ ጉድጓድ ሊገባ ነበር። ከዛ ሰበብ ሆኖ ያዳነ ሰው አንድ ህይወት አዳነ ሳይሆን የሚባለው በአጠቃላይ ሁሉንም ህይወት እንዲያዳነ ይቆጠርለታል የሚል ሸሪዓተል ኢስላሚያ ህግ ሆነ። ወለቀድ ጃአትሁም ወላሂ በኢዝ በጀላለ ይሁንብኝ ይላል አላህ ምሎ ሲናገር ሩሱሉና ቢልበይናት የሰው ልጅ ግልጽ የሆነ ይሄ ሐራም ነው፣ ይሄ ሐራም ነው፣ ይሄን ፈጽሙ፣ ይሄን ተከልከሉ የሚል መመሪያ አውርደናል። እስካሁንም ነቢያቶች ተልከዋል። ثم إن كثيرا منهم بعد ذلك የሚገርመው ግን በየወቅቱ ፈሳድ የሚሰራው አመፀኛው በቁጥር ይሄ ነው የማይባል ሁልጊዜ ቆሻሻ ገለባ ነው እኮ የሚበረክተው። ፍሬ ትንሽ ነገር በሆነ ነገር ተቆጥራ ምገባ ሆኖ ግን ይሄ ገለባው ይቆለላል። በምን ጊዜም አህለል ሐቆች እውነትን ይዘው ነቢያቶችን ተከትለው የሚሄዱ ሰዎች በጣም ቁጥራቸው ያነሰ ነው። ሐታ የውመል ቂያማ የጀሃነም ኮታ ለነብዩላህ አደም ሲነገራቸው ከ1999 የጀሃነም ሆኖ አንዱ የጀነት ነው የተባለው። ወይም አንድ ጥቁር በሬ በአጠቃላይ ጸጉር ሁሉ ጥቁር ሆኖ ዝቅ እንዲቡ ላይ የሆነ ቦታ ላይ ትንሽ ነጭ ጸጉር ወይም ነጩ ላይ የሆነ ቀያይ ጸጉር ካለች ያ በአጠቃላይ ጅራቱ ዙሪያውን ያለው ሁሉ የጀሃነም ሆኖ ያቺ ጸጉር ናችሁ እናንተ ብሎ ማለት ጀነት የምትገቡት ነው ያሉት ረሱል። ነፍስያ ሸይጣን ተባብረው ሁፈቲል ጀነቱ ቢልመካሪህ ወሁፈቲን ናሩ ቢሸሃዋት ድህነትና ወንጀል ምንም ድካም አያስፈልግም እኮ ዝም ብሎ ብቻ ይገፋፋል። ትልቁም ነገር ኢባዳ መስራትና ሰርቶ መክበር ነው የሚያስቸግረው እንጂ ለወንጀል ጉልበት አያስፈልግ ውጣ ውረድ የለም። እንደው ዝም ብሎ ማእምራቱን መተው እሱም ይገራልና ኢነ ከሲረን ሚንሁም በዕደ ዛሊከ ፊል አርዲ በዚች ዓለም ላይ ግን ለሙስሪፉን ድንበር ያልፋሉ፣ ህግጋትን አያከብሩም። ስለዚህ ሐሰር ነው ያንተም ቃቢል በሐሰድ ሀቢል እንደገደለው ሁሉ አንተንም ለመግደል ያስባሉ፣ ከሀገር ለማስወጣት ያስባሉ። አንቀበልህም ማለቱ በአንተ የጀመረ ሳይሆን ከነቢዩላህ አደም ጀምሮ ያ ሁሉ ነቢያት ያ ሁሉ ሙርሰል ሲላክ አብዛኛው አመፀኛ ሆኖ የነቢያቶችን ትእዛዝ አላከብር ያለ ነቢዩላህ ሙሳ ለነሱ ለሚጠቅማቸው ነገር እዛ ግቡ ሲባሉ አንገባም ብለው 40 ዓመት በቲህ የተቀጡ ናቸው። ነገሩ ያለፈ ነው ሲል ይሄ ተስሊያ ይባላል። ሐቅ ላይ ያዘ ሰው ለካ የኔ ብቻው ነው በእኔ የተጀመረ ነው ብሎ አያስብም። ፈስቢር ከማ ሶበሩ እነዛ በትዕግስት ግዴታቸውን ተወጥተዋል፣ አንተም ታገስ ነው የሚላቸው አላህ ረሱልና አለይሂ ሰላቱ ወሰላም። ይሄ ለረሱልና ለረሱል ተከታይ ነው። የሰማነው የምንሰራ አላህ ያድርገን። ከጀሃነም ሰዎች ነፃ አላህ ያድርገን። ምን አህሊ ጀና አላህ ያድርገን። ወሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱ። يا الله الله